mallaqallee xiqqoo qabadhe dhufee doolaara 2000 jechuudha. Waci fintaatii caaltuu kennaaf jechuudha. Yeroo caaltuun dhuftu doolaara 2000 takka fide caaltuu kennit biyya kana ilmoo san ta'e qabadhu tikeetti muradhu baafadhu jedhee caaltuu gargaaru dhufe jechuudha. Kanaaf caaltuu ammas waamee jira. Kubusan rabbi fayyisa hamata kan ta'u dhukkuba rabbi irraa kaasa rabbi fayyisa. Dhibee rabbi irraa kaasu jedhi du'aa godhiif. Taaftee ilmoo ta'e qabadhu gara biyyaa arra boru sin jedhin abdiin yookaan arra galgala yookaan boru ilmoo harkaan siin ga'a. Akkuma kana fudhatteen qaddaniitii gara biyyaa ilmoo sanatti qabadhuuti. Animmoo gara biyyaa uffata asitti bitin adanii bitatta deemu. Maaliif anarra qofaas jira? Kanan jijjiiradha. Har'uma jijjiira ka boru subii. Achiin gararaas jechuu danda'a. Hajji gara nyaate ሰይድ እንግዲህ ዛሬ ለሀጂ ሚስት ልጅቷን ሰሞኑን አምጥቼ ህፃኗን ሰጥሻለሁ ሰጥቼሽ እንደዚህ ትቼሽ አልሄድም እኔ ከዚህ በኋላ እዚህ መኖር አይመስለኝም መተው ድጋሚ ያሰቃዩሻልና እኔ $2000 ሰጥሻለሁ ወደ ሀገር ግቢ የባልሽንም ቻናል እሸጥልሻለሁ የባልሽ ቻናል ወደ 100,000 እየተጠጋ ነው 100,000 ሲሞላ 10,000 ሪያል ተነጋግሬያለሁ ሽጬ ለውጪ ሰጥሻለሁ ሀገርን ብትገቢ ከጎንሽ ነኝ ብሏታልና አላህ ጀዛም እንደሆነ ይክፈልክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱን ጀዛከላህ ኸይር ጀዛ። ዛሬ ሰሞኑን ጠፍቻለሁ። ስልኬን ፎርማት አድርጌ ወላሂ ስልካችሁን ፎርማት ስታደርጉ ተጠንቀቁ። እኔ 5 ቀን ሙሉ ምን እንደሆንኩኝ እኔ ነኝ የማውቀውና አልመለስልኝ ብሎ በስንት መከራ ነው ዛሬ የተመለሰልኝ እና ዛሬ ወደ ተጉመ ጉዳይ ልግባ። ሰይድ እንግዲህ ራስክን ችግር ወደ ጎን ጥለክ ከህታችን ከስደተኛ ህታችን ጎን ስለቆምክ ጀዛከላህ ኸይር ጀዛ። ዛሬ $2,000 ማለት ቀላል አይደለም። ወደ ኢትዮጵያ ሲመነዘር ወደ 300,000 ታየኝ እኮ ማለት ሰው ይሰጣል። ሰው እንኳን በሐላል ተበድሮ እንኳን በሐላል የሚመለስ ሰው ዛሬ ከስንት አንድ ነው። እንዳንተ አይነት በጎ ሰው ደግሞ ሀዲያ ለሰው ይሰጣል። አላህ በወጣበት እጥፍ ድርቡን አድርጎ አላህ ይጨምርልክ። ንያክንም አላህ ያሳምርልክ። ከብሩ በላይ ደግሞ በጉልበትክ ንያ አድርገክ ይሄን ሁሉ ከጎኗ ስለቆምክ ዛሬ ጊዜ ከባድ ነው። በስደቱ ናችሁ ባላግብታችሁ የባላችሁ ሚስት ለእናንተ ጠላቱና ደጋሚ ልጃችሁን ነፍሳችሁን ህይወታችሁን የቀማቻችሁ እንግዲህ አላህ የሥራሽን ይስጥሻልልሽም ይሰጥቶሻል። ለሴት ልጅ ሳምንትም በቂ ነው እስር ቤትና ሰይድ እስከ መጨረሻው አላስፈታትም እሷንም አላስፈታትም ብሎ ሲላት እባክህ ባሌን አስፈታልኝ ብላ እየለመነችው ነው። ባልሽን ደግሞ ብፈታ እሱ ደግሞ እንደምንም ብሎ እሷን ያስፈታታል። እሷ ከተፈታች ደግሞ ላንቺ ጻር ነው። ያው የሰው ልጅ እንግዲህ ችግርን ፈርቶ ስርም እንትን አይልም። ለሷም እስካሁን ከተቀጣች በቂ ነው ብዬ ነው የማስበው። ትማራለች ብዬ አስባለሁ። የሀጂንም ቻናል ባትሸጥበት ጥሩ ነው። እሷም ወደ ኢትዮጵያ ባገባ ጥሩ ነው ብዬ አስባለሁ። ለምን ኢትዮጵያ ላይ እንግዲህ ሁሉም ሰው ያዘጋጀው ነገር አይኖርም። አንዱ ተመቻችቶ ሊሆን ይችላል። እሷ ወይ አላማዋ አሁን ልገባ ላትዘጋጅ ትችላለች እና ከባድ ነው። ቢያንስ ቤት ቀይራ ያለችበትን አካባቢዋን ቀይራ በስልክም በምንም የሚመጣው ወሬ ሸሽታ ብትኖር ጥሩ ነው። ወደ ሀገር እንድገባ ባገፋፋት ጥሩ ነው። ሰይድ አዩም ደግሞ ባለችበት ሂዳ እንዳትወቅጣት። አዩ እናቴ ፌመስ ናት ሀብታም ናት። የፈለገችበት ቦታ ለመሄድ ገንዘብ ያላት ስለሆነ እዚህም አንቺ ነሽ ባሌን እዚህ ያስቀረሽው አንቺን ብሎ ነው ብላ ደግሞ ያለችበት ደግሞ ሂዳ እንዳትደበድባት አንዱ ሙሲባ ስታመልጥ ደግሞ ሌላ ሙሲባ ላይ እንዳትገባ። እስቲ እናንተም በኮሜንት ላይ ሐሳባችሁን አስቀምጡ። የኔ ሐሳብ እንግዲህ እኔ ሁለቱም የታሰሩት ተፈተው እሷ እቺ ሀጂ ሚስት ደግሞ ትልቋ ሌላ ቦታ ራቅ ያለ ቦታ ቤት ተከራይታ ብትኖር ጥሩ ነው ብዬ ነው የማስበው። ሀጂም እንዳያገኘው ከፈለገች ያ አስችላትም ምርጫ ሰጣቸው ወይ እሷን ምረጡ ወይ እኔን ምረጡ ብላ በስልክ ምርጫ ታስቀምጣለች። ከዛ በኋላ ሸሪዓዋን ብትጥልም ብትቀይርም ትችላለች። የሳቸውን ምርጫ ከሰማች በኋላ ማለት ነው። ለባሏም ሳታሳይ እኔ እንደዛ ነው የማስበው። በአሁን ሰዓት ላይ እንኳን ሳትዘጋጁ ተዘጋጅታችሁ ራሱ ወደ ሀገር ልጅ ይዛችሁ ስትሄዱ በጣም ከባድ ነው። እንግዲህ ታውቃላችሁ የመን ላይ እንግዲህ ጥሩ ነው እየኖረች ያለችው። ያው ሰው ቤት ተመላላሽም ትሰራለች፣ ዩቲዩብ ላይም ትሰራለች። ታውቃላችሁ ኢትዮጵያ በምትገቡበት ሰዓት ደግሞ ከባድ ነው ኑሮ፣ በጣም ከባድ ነው ወላሂ ለስደተኞች ከባድ ነው። ያው እስከምትለምዱት እስከተወሰነ ጊዜ ያው ትንሽ ልትቸገሩ ትችላላችሁ።
እና እኔ ባትገባ ነው የምመርጠው። ያው ሰይድም ቤት ቀይራ አንዳንድ ነገሮችን እንደጀመርኩ አመቻችተህላት እሱ ሰይድ እንግዲህ የፈራው አብዲንም ፈርቷል። አብዲ እንደምታውቁት ወላዋይ ስለሆነ በአንድ ነገር ላይ አቋሙ ስለማይጸና እሱንም ፈርቻለሁኝ። ለዛ ነው ተደብቄ መቼ አንቺንም ማዋራሽ አለና እንደው ወላሂም እንደምልክ አላቅም ቃል የለኝም። አላህ ጀዛከን ይክፈልክ። አላህ ከልጆች ጋር ከሱመያ ጋር የሚያገናኝክና ሰላም ኑሮ የምትኖር አላህ ያደርገክ። ለሰው ልጅ ጥሩ ከተመኛችሁ ወላሂ ምላሹ ከአላህ ጋር ጥሩ ነው። ራሱን ችግር ወደ ጎን ጥሎ እንደዚህ ከሷ ጋር እንደዚህ መሰቃየቱ በስደት እንግዲህ እሷም እንግዲህ ዛሬ 200 ዶላር ማለት በኢትዮጵያ ወደ 300 ሺህ ይጠጋል። ሰው እንኳን በሐላሉ እንኳን በስነ ስርዓት ተበድሯችሁ እንኳን በስነ ስርዓት መመለስ አይፈልግም። እንደዚህ አይነት ደግሞ ከይረኛው ሀዲያ ይሰጣል። በወጣበት ይተካ። ልብህን ደግሞ አላህ ከዚህ በላይ ጥሩ በጎ የምትሰራበት አላህም መንገድህን ሁሉ የሚያዘጋጅልህ ሙሲባህን ሁሉ ያዝልክ። እኔ እንጃ እኔ በጣም ነው ደስ ያለኝ። ሰሞኑን እጅሽ አብዲ አምጥቶ ልጅሽን ይሰጥሻል። እኔ ሰሞኑን የለውም ስለማልኖር እኔ ዛሬ የመጨረሻ ቪዲዮ ነው ብሏታል። እንግዲህ ምን እንደሚስ